a crippled airline. በሶስት ኢትዮጵያውያን ወጣቶች የተጠለፈው አውሮፕላን መጨረሻ። We are in an emergency. ጊዜው እንደ ኢትዮጵያ አቆጣጠር ህዳር 14 1989 ዓመተ ምህረት ነው። ዕለቱ እስከመቼውም ከኢትዮጵያውያን ህሊና የማይጠፋ ቀን ነው። ንብረትነቱ የኢትዮጵያ አየር መንገድ የነበረ ቢ767 ቦይንግ ጀት አውሮፕላን በተለመደ የበረራ ፕሮግራሙ መሰረት ከአዲስ አበባ ወደ ኬንያ ለመብረር ያኮበኩባል። በውስጡ 163 ተሳፋሪዎችንና 12 የአውሮፕላን ሰራተኞችን የያዘው የአውሮፕላን ለ20 ደቂቃዎች ያህል በአየር ላይ ሰላማዊ በረራውን ካከናወነ በኋላ ማንም ያልጠበቀውና ያልገመተው ክስተት ተፈጠረ። ከተሳፋሪዎቹ መካከል 3 በወጣትነት የዕድሜ ክልል ላይ የሚገኙ ኢትዮጵያውያን ያልተጠበቀ አሳዛኝ ክስተት ለመፈጸም ተነሱ። ከ3ቱ 2ቱ ከመጸዳጃ ክፍል በመውጣት ወደ አብራሪዎቹ ክፍል በመሄድ በአማርኛ ቋንቋ ማስጠንቀቂያ መስጠትና መጮህ ጀመሩ። ሶስተኛው ደግሞ ፊቱን በስቶኪንግ ወይም የሴቶች የእግር ካልሲ ሸፍኖ ቦምብ መያዙን ለተሳፋሪዎቹ አሳወቀ። 3ቱ ጠላፊዎች በመተጋገዝ ወደ ፓይለቶቹ ክፍል ከገቡ በኋላ በወቅቱ የአውሮፕላኑ ረዳት አብራሪ የነበረውን ዮናስ ሞክሪያን ደብድበው ከክፍሉ ያስወጡታል። አውሮፕላኑን መጥለፋቸውንም ለዋናው ፓይለት ካፕቴን ሉላ ባተ በመንገር ወደ አውስትራሊያ አብረር የሚል ቀጭን ትዕዛዝ አስተላለፉ። ይህ ካልሆነ ግን አውሮፕላኑን ለማቃጠል እንደሚገደዱም አክሎ አስጠነቀቁ። በ39,000 ጫማ ከፍታ አውሮፕላኑን ወደ አውስትራሊያ እንዲያበር የታዘዘው ፓይለት ወጣቶቹ በዚያ ከፍታ ለ11 ሰዓታት ያህል ከበረረ ያዘዙበት እንደሚያደርሳቸው እንዳወቁ ተረድቷል። ይሁንና ፓይለቱ ሉላ ባተ አውሮፕላኑ የተሸከመው ነዳጅ አውስትራሊያ እንደማያደርሰው ሲነግራቸው ውዝግብ ተፈጠረ። 2ቱ ጠላፊዎች ከአብራሪው ጋር ተቀምጠው በረራውንና ሬዲዮኑን ሲቆጣጠሩ፣ ሶስተኛው ደግሞ ወደ ፓይለቱ ክፍል የሚያስገባውን በር ተቆጣጠረ። ለ4 ሰዓት ያህል ከፓይለቱ ጋር በነበረው ድርድር አንዳቸውም ጠላፊዎች ወደ ተሳፋሪዎቹ ዘንድ ብቅ አላሉ። የ3 ወጣቶች ዋነኛ ፍላጎት የነበረው አብራሪውን መቆጣጠር በመሆኑም ስለ ተሳፋሪዎቹ ብዙም ግድ እንዳልሰጣቸው፣ እንዲያውም የጠለፋው ድራማ በሚከናወንበት ሂደት ተሳፋሪዎች ምግባቸውን ይመገቡ፣ መጽሔት ያነቡና አንዳንዶቹም ያንቀላፉ ነበር። ምናልባትም የአብዛኛው ተሳፋሪ ግምት የነበረው ጠላፊዎቹ በሚገባ ያልተዘጋጁና ስለ አውሮፕላን ጠለፋ ዕውቀቱ የነበራቸውም አልመሰላቸውም። ለዚህም ይመስላል አውሮፕላኑ ነዳጅ ለመቅዳት ሲያርፍ ጠላፊዎቹን በቀላሉ መያዝ ይቻላል የሚል እምነት በአንዳንዶች ዘንድ አድሮ የነበረው። ምንም እንኳን በጠላፊዎቹና በፓይለቱ መካከል የነበረውን አታካሮ ባይሰሙም አውሮፕላኑ አቅጣጫውን መቀየሩን ግን ተሳፋሪዎቹ ተረድተዋል። አንዳንዶቹም ወደ ምስራቅ ዛይር የሚወስደውን አቅጣጫ ተከትሎ መሄዱን ገምተዋል። ፓይለቱ የምስራቅ አፍሪካን ድንበር ይዞ በህንድ ውቅያኖስ ላይ ጉዞውን ቀጠለ እንጂ ጠላፊዎቹ እንዳዘዙት ወደ አውስትራሊያ አላቀናም። ለ3 ሰዓት ተኩል ያህል እንደበረረ ግን የአውሮፕላኑ አንዱ ሞተር ጠፋ። በዚህ ምክንያት ከነበረበት 29,000 ጫማ ከፍታ ወደ 25,000 ጫማ ከፍታ ወረደ። ፓይለቱ ካፕቴን ሉላ ባተ ትዕዛዛቸውን እንዳላከበረ የተረዱት ጠላፊዎቹ ይህን ጊዜ አውሮፕላኑን እንደሚያፈነዱት አስጠነቀቁ። ፓይለቱ ጠላፊዎቹን በማረጋጋት የአውሮፕላኑ ነዳጅ በማለቅ ላይ መሆኑንና በዚህ ምክንያት ሞተሩ እንደጠፋ ነገራቸው። አስከትሎም ሁሉም ተረጋግተው እንዲቀመጡና የህይወት አድን ጃኬት እንዲለብሱ አሳሰበ። በዚህ ወቅት ለሰዓታት ተረጋግተው የተቀመጡት ተሳፋሪዎች ላይ ከፍተኛ ድንጋጤ መስፈን ሲጀምር ታየ። ይሁንና ተሳፋሪዎቹ የታዘዙትን አድርገው ቀጣዩን ክስተት በፍርሃት ስሜት ተሞልተው መጠባበቅ ጀመሩ። ከጥቂት ደቂቃዎች በኋላ አውሮፕላኑ ማዘግዘቅና ክንፎቹም መዋዠቅ ያዙ። አንዳንድ ተሳፋሪዎች ተነስተው ከጠላፊዎቹ ጋር ለመተናነቅ ቢያስቡም በአብዛኛው ተሳፋሪ ተቃውሞ ምክንያት ተመልሰው እንዲቀመጡ ግድ ሆነ። ከደቂቃዎች በኋላ ፓይለቱ የመጨረሻ ትዕዛዙን አስተላለፈ። ይሄውም ሁሉም ተሳፋሪ አውሮፕላኑ በአጭር ጊዜ ውስጥ ሊወድቅ ስለሚችል ቦታቸውን እንዲይዙ የሚያሳስብ ነበር። አስከትሎም ወደፊት አጎንብሰው እንዲቀመጡና በጭንቅላታቸው ላይ ትራስ እንዲጭኑ አዘዘ። አንዲት የበረራ አስተናጋጅ በዚህ ጊዜ ተንበርክካ መጸለይ ጀመረች። አንድ አባት ደግሞ 3 ልጆቹን ጭኖቹ ላይ ያስቀምጡ አቀፋቸው። በመጨረሻም ፓይለቱ ሉላ ባተ ለሚደርሱ አደጋ ሁሉ ጠላፊዎቹ ተጠያቂዎች መሆናቸውንና ተሳፋሪዎችም ሁሉ ጠላፊዎቹን ለይተው እንዲያውቁ ምናልባት በሕይወት ሊተርፉ ለሚችሉት በማሳሰብ
ግንኙነቱን አቋረጠ። ከጥቂት ደቂቃዎች በኋላ የአውሮፕላኑ ነዳጅ ተሟጦ አለቀ። ሁለተኛውም ሞተር ጸጥ አለ። ይህኔም አውሮፕላኑ ከነበረበት ከፍታ ማሽቆልቆል ጀመረ። የአውሮፕላኑን መብራት ሙሉ በሙሉ ጠፋና የመንገደኞቹ ክፍል በጨለማ ተዋጠ። በደቂቃዎች ውስጥም አውሮፕላኑ የኮምሮስ ደሴትን ዳርቻ ተመለከተ። ፓይለቱ ሉላ ባተ በኮምሮስ ሞሮኒ አየር ማረፊያ እንዲያርፍ እንደተፈቀደለት የሬዲዮ መልእክት ቢደርሰውም እዚያ መድረስ እንደማይችል አውቆታል። ሬዲዮን የተቆጣጠሩት ሶስቱ ጠላፊዎች ፓይለቱ እንዳታለላቸው በመቁጠር እንዲያርፍ አዘዙት። ፓይለቱ ሉላ ባተ ግን ነዳጅ በማለቁ እንደማይችል ነገራቸው። ቁልቁል እየወረደ የሚገኘውን አውሮፕላን ለመቆጣጠር ትግል ያዘ። ጋለዋ በተባለው የባህር ዳርቻ መዝናኛ ለመድረስ ጥቂት ሲቀረውም በውሃው ላይ አውሮፕላኑን ለማሳረፍ ቁልቁል ተምዘገዘገ። ከዚያ በኋላ ጠላፊዎቹ አውሮፕላኑን ለመቆጣጠር እንደተሳናቸው ተረዱ። ከአብራሪውም ጋር ግብ ገጠሙ። ይሄውም አውሮፕላኑ ውሃው ላይ እንዲከሰከስ ራስን የማጥፋት ተልዕኮ የያዘ ነበር። በፓይለቱና በጠላፊዎቹ መካከል በነበረው ትግል የአውሮፕላኑን መከስከስ ጠቋሚ ነገር ታየ። አውሮፕላኑ ፍጥነቱን በመጨመር በሰዓት 200 ማይል ፍጥነት ቁልቁል እየተምሰከሰገ ውሃውን ቀረበ። በቅጽበትም የአውሮፕላኑ አንዱ ክንፍ ውሃውን በመምታት ሲገነጠል አውሮፕላኑ ባህሩ ላይ ለሶስት ተከፋፈለ። የኢትዮጵያ አየር መንገድ ንብረት የሆነው ቢ767 ቦይንግ ጀት አውሮፕላን በኮምሮስ ደሴት የባህር ዳርቻ ከሆነችው ጋለዋ የመዝናኛ ስፍራ 500 ሜትር ርቀት ላይ ከሞሮኒ አውሮፕላን ማረፊያ ለመድረስ ደግሞ 16 ማይልስ ርቀት ላይ ፍጻሜ ሆነ። አብዛኛው ተሳፋሪ ከአውሮፕላኑ የመካከለኛ ክፍል በሆነውና ባህሩ ላይ በሚንሳፈፈው አካል ላይ ነበር። በርካቶቹ ግን አውሮፕላኑ ውሃውን በመታበት ፍጥነት ሕይወታቸው አለፈ። ከአውሮፕላኑ የፊት ለፊት ክፍልም ዋናው አብራሪና ረዳት አብራሪው ሲተርፉ ሶስቱም ጠላፊዎች ሕይወታቸው አለፈ። የባህር ዳርቻ የመዝናኛ ቦታ በቅጽበት በሕይወት አዳኝ ጀልባዎችና በዋናተኞች ተሞላ። በተለይም በዚያ ቅጽበት የተሳፋሪዎቹን ሕይወት ለማዳን በባህር ዳርቻው አጠገብ የነበሩ ቱሪስቶችና የፈረንሳይ የባህር ኃይል አባላት ከፍተኛ ርብርብ ማድረግ ጀመሩ። ይሁንና ከ175 ተሳፋሪዎች ውስጥ በሕይወት ለማዳን የቻሉት 52ቱን ብቻ ነበር። በዚህ አደጋ 123 ተሳፋሪዎች ሕይወታቸው አለፈ። ታዲያ ከሟቾቹ መሃል ከኢትዮጵያ ጋር ጥብቅ ቁርኝት የነበረው በኢትዮጵያ አንድ እጁን አጥቶ በኋላም በዚህ አደጋ ሕይወቱን የተቀማ አንድ ዓለም አቀፍ ሰው ነበረ። ይህ ሰው መሐመድ አሚን ወይም በቅጽል ስሙ ሞ ይባላል። ይህ የዘር ግንዱ ከህንድ የሚመሰስና በዜግነት ኬንያ የሆነ ሰው በሙያው የፎቶግራፍና የቪዲዮ ጋዜጠኛ ነው። በዚህ አውሮፕላን አደጋ ሕይወቱ ከማለፉ በፊት ኢትዮጵያ ውስጥ እንዴት አንድ እጁን አጣ የሚለውን እንመልከት። ከዚህ በፊት በርካታ የድርቅ ዘገባዎችን የዘገበው በደርግ ጊዜ የ1977ቱን ድርቅ ቀርጾ ለዓለም ያጋራው መሐመድ አሚን እንደ አውሮፓ አቆጣጠር በ1991 በመንግስቱ ኃይለማርያም መንግስት ተጥሎበት የነበረው ገደብ ተነሳለትና በኢህአዴግ መንግስት እንዲመጣ ተጋበዘ። በአዲስ አበባ ቆይታው ብዙም የሚቀረጽ ነገር ሳይገጥመው ሰንብቶ መንግስት ከተለወጠ ከጥቂት ቀናት በኋላ አንድ አደጋ ደረሰ። ይህ አደጋ የህይወቱ ለውጥ ጅማሬ የሆነን ነገር ፈጠረ። ይኸውም አደጋ በአዲስ አበባ የጥይት ማከማቻ መጋዘን ላይ የደረሰ ፍንዳታ ሲሆን በወቅቱ መሐመድም ይህንኑ ለመቅረጽ ወደዚያው ቦታ አመራ። መሐመድ ስለ ክስተቱ ሲናገር ጋዜጠኞች ማይክል ባሩክና ኮሊን ብሌንን ከኋላ ያስከትዬ ክስተቱን እየቀረስኩ ወደፊት ተጠጋው። ካጠገቤ ድምጽ ቀራጬ ጆን ማታይ ነበር። አንዲት ጥሻ አልፈን ወደ ፍንዳታው ስንጠጋ ብዙ ሰዎች እንዳንጠጋ አስጠነቀቁን። እኛ ግን በድፍረት ተጠጋ ነው። ጥሻውን አልፈን በፍንዳታው አካባቢ ለመድረስ 100 ሜትር ያህል ሲቀረን ከሂሮሺማ የኒኩለር ቦምብ ፍንዳታ የማይተናነስ የቦምብ ጩኸት አካባቢውን አናወጠው። ከዚያ በኋላ በዙሪያችን የሚሆነው ሁሉ ቀስ በቀስ የሚከናወን እስኪመስለን ድረስ ተተረማመሰ። ወደ ኋላዬ ተመለከትኩ። ድምጽ ቀራጬ ጆን ተመቶ ወድቋል። እሱን ተመልክቼ ፊቴን ሳልመልስ በዙሪያ የሚንጣጣው የጠመንጃና የሮኬት ጥይት ተወንጫፊ ካሜራዬን ከእጄ ላይ ሲጥለው ታወቀኝ። ካሜራዬን በፍጥነት አንስቼ ፊቴን ለመከላከል ያደረግኩት ሙከራም አልተሳካም። ግራ እጄ ሲመታ ታወቀኝ። እንደ ዕድል ሆኖ ወደ ደረቴ አቅጣጫ የሚጎነጨፉት ጥይቶች ሁሉ አንግቻቸው በነበሩት ካሜራዎች ከሸፉ እንጂ ከዚያ መዓት በሕይወት ለመውጣት አይቻለኝም ነበር። ወዲያው ተመልሶ ግን ካሜራዬ ከእጄ ወደቀ። እኔም ተከትዬ ወደቅኩ። ወደ እጄ ተመለከትኩ።
ግራ እጄ ከትከሻዬ ጀምሮ ተበሳሶ ተንጠልጥሏል። ተከታትሎም 7 ጥይት በቀኝ እጄ ውስጥ ሲገባ ታወቀኝ። ባጭሩ የጥይት ሻወር ሰውነቴን በሳሳው። አንዳንዱ ጥይት ገላዬ ውስጥ ሲፈነዳ፣ አንዳንዱ ደግሞ እንደተቀበረ ቀረ። ማይክልና ኮሊን ግንብ ከለላ አድርገው ስለነበር ጥይቱ አልደረሰባቸውም። ከጥቂት ደቂቃዎች በኋላ መጥተው ሲያነሱኝ ራሴን ወደ መሳቱ ደርሼ ነበር። ጆን መሞቱን ብረዳም የኔም ጉዳይ ተስፋ ያለው መስሎ አልታሰበኝም። ወደ ሆስፒታል ከተወሰድኩ በኋላ ደግሞ የገጠመኝ ሌላ መከራ ነበር። ሆስፒታሉ መድኃኒት የለውም፣ ደም የለም፣ ዶክተሮችና ነርሶችም የሉም። የነበረው ሁኔታ ሁሉ ተስፋ አስቆራጭ በሆነበት በዚያ ሰዓት ጋዜጠኛ ጓደኞቼ በመሯሯጥ አንዳንድ ሕክምና እንዳገኝ ቢሞክሩም በቂ አልነበረም። ወደ ውጪ ለመሄድ ደግሞ አውሮፕላን ጣቢያው ተዘግቷል። በዚህ አይነት ችግር ውስጥ እያለው አንድ የተገኘ መፍትሄ ቢኖር ሪውተርስና ቪዝኒውስ በስምምነት ሰዓቱ የማያቋርጥ በረራ ከለንደን ወደ ናይሮቢ ከዚያም ወደ ዙሪክ በማድረግ ላይ ስለነበሩ ይህንኑ መጠቀም ነበር። ከአዲሶቹ የመንግስት ባለስልጣናት የበረራ ፍቃድ ለማግኘት የተደረገው ሙከራ ተሳካና ተፈቅዶልኝ ወደ ናይሮቢ በረርኩ። በናይሮቢ ሆስፒታል የነበሩት የቀዶ ሐኪሞች አስፈላጊውን የቀዶ ጥገና ሕክምና ካከናወኑልኝ በኋላ እጄን ቆረጡት። የነበረውም ተስፋ እሱ ነበር። ግራ እጄን ከሆስፒታል ጥዬ ቤቴ በገባው በጥቂት ቀናት ውስጥ ከቪዝኒውስ ቢሮ ተደውሎ በልዩ ትዕዛዝ አንድ ካሜራ እያሰሩልኝ መሆኑ ተነገረኝ። ቀኝ እጄን ባጣ ኖሮ ምናልባትም በወደፊቱ ስራዬ ላይ ትልቅ ተጽዕኖ ሊያሳርፍብኝ እንደሚችል ነግረውኝ፣ አሁን ግን አዲሱ ካሜራዬ በቀላሉ ሊያገለግለኝ በሚችል መልኩ እንዳሰሩልኝ አስረዱኝ ይላል። የ1977ቱን ድርቅ ቀርጾ ለዓለም ያጋራው መሐመድ አሚን ህዳር 14 1989 ዓ.ም መሐመድ አሚን ወደ ኢትዮጵያ ተመልሶ የመጣው የግል ሥራ ፈጽሞ ወደ ሀገሩ ኬንያ ለመመለስ ነበር። የኢትዮጵያ አየር መንገድ የበረራ ቁጥር ኢቲ 961 የሆነውን ቦይንግ 767 አውሮፕላን ተሳፍሮ ጉዞውን ጀመረ። እንግዲህ የአውሮፕላን ነበር በ3 ኢትዮጵያውያን ወጣቶች ተጠልፎ ወደ ኮምቦልቻ ደሴት እንዲያቀና የተገደደው። እነሆ ባደጋው ሕይወታቸው ካለፉት 123 ተሳፋሪዎች መካከል አንዱ መሐመድ አሚን ወይም ሞ ሆነ። ኢትዮጵያ ሕይወቴን የለወጠች ሀገር ናት ያለው ሞ በ53 ዓመቱ ከዓለምና ሕይወቱን ከለወጠችው ሀገር ተሰናብቶ ለዘላለም አንቀላፋ። ዛሬ የመሐመድ አሚን ብቸኛ ልጅ ሳሊም መሐመድ በአባቱ እግር ተተክቶ የተዋጣለት የፎቶግራፍ ባለሙያ ከመሆኑም በላይ የአባቱን የፎቶግራፍ ድርጅት ካሜራ ፒክስን በመምራትና በመቆጣጠር ላይ ይገኛል። ደራሲና ጋዜጠኛ፣ የዩኒቨርሲቲ መምህር እንዲሁም ተርጓሚ ኃይለ ጊዮርጊስ ማሞ ካሳተመው ሰው ከተሰኘው መጽሐፍ የተወሰደ። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም።